በመጀመሪያና በስተመጨረሻ ኤቫና አብርሽ በነገራችን ላይ ቀልዳቸው አይጠገብም። ስንት ጊዜ ነው ሩታዬ ልሄድ ነው ያለችው? ስንት ጊዜ ነው? እሷ አቃነች እንዴ? እንዴት ነበረ ስታዩት የነበራችሁት? እንደ ህፃን ልጅ ቃ ማጫወቻ ቃቃ ጨዋታ ይሄ ምንድን ነው? አረ ተው፣ እውነት ተው፣ ትግስታችንን አታስጨርሱት። ደግሞ የት ነው ቡታጅራ የሄደው? ተደብቆ ነው እንጂ ያው ቡታጅራ ብሎ አሳቦ ምናምን ነገር ያው አብርሽ ተደብቆ ልክ እሷ ስትሄድ ቤት መጣና እንዲመቸው ማለት ነው። ዛሬ ቤት መጣና ልክ ሩታ ስትሄድ ተጠባበቀና እንቧ ከረየው። የት ሄደች ሩታ? አቤል አምጣት፣ ውለዳት፣ ፍለጣት። አሁን ደግሞ እኔ ኤፋ እኮ ነው ያናደደኝ። እሷ ማሰብ ነበረባት፣ ልጅ አይደለችም። ታው እንጂ ኤፋ፣ በዚህ ልክ ተቀይረሃል እንዴ? ኧረ ተው ተው፣ ተረጋጋ እንዴ! እንዴት ነው የምታስበው? ስንት ጊዜ አሰበች፣ ስንት ጊዜ ተጨነቀች። የሚረዳት የሚያዳምጣት ሰው አጣች፣ ከፋት። በቃ ብቸኝነት ተሰማት ይሆናል ሌለ ተፈላጊ እንዳልሆነች ተሰማት። እንደዛ እንዲሰማት አደረጋችኋት በሆዷ ልጅ ይዛ። ስንት ጊዜ ነው የተዘባበታችሁባት አንተና አብርሽ? እሱ ሲጀመር ቡታጅራ አይደለም የሚሄደው ከዛች ከነጢ ጋራ አሸሸ ገዳይ ሲል ልክ እሱ ቡታጅራ የሄደ አስመስሎ ልክ ሩታዬ ስትወጣ ከቤት የት ሄደች? አቤል አምጣ ውለዳት ምናምን ነገር አለ። ነገ ደግሞ ቤት ነፂን ይዞ ይመጣል። ጠብቁ ውዶች፣ ጠብቁ ጠብቁ፣ ብቻ ዝም ብላችሁ ጠብቁ የሚያደርገውን ነገር ማለት ነው። ከቤት የጠፋው እኮ ቡታጅራ የሄደ የመሰለው ሩታ ከቤት እንድትወጣለት ያለሱ ቤት ውስጥ እንደማትቀመጥ ጠንቅቆ ስለሚያውቅ ይሄ እንዲፈጠር ነበረ። ዝም ብላችሁ አታስመስሉ። ልጅቷ አቃ አይደለችም። አብርሽ ባጣ ቆይኝ አይደለችም። ሲቀጥል ደግሞ አንተ በፈለክባት ሰዓት ትሄዳለህ ትመጣለህ። አንተን እያንጋጠጠች ቁጭ ብላ የምጠብቅበት ሰዓት የላትም። እስከ መቼ እንድትጠብቅ ፈልገህ ኑሯል? እንኳን ሄደች ሩታዬ አሚሮሽን አሳረፈሽ ከእናትሽ ጋር ዘና ብለሽ። እንዲህ ምን ጉር ነው ደግሞ? እኮ ነው የምለው አታስብም ወይ? አታስተውልም? እስከ ዛሬ ስንት ጊዜ ነው ልሄድ ነው ስትል እንደው ምንድነው ያላችኋት ያልከው? ትሄድ ልሄድ ነው ብላ ላይ ትሄድ ረፍት ታሪክና ትምጣ አላልክም እንዲ አብርሽ? አሁን ለምን አቤላን ታንቀዋለክ? ምን አጠፋ አቤላ? አቤላ እኮ ግራ ቢገባው ነው ሂጂ ያለው እረፊ ያለው። አሁን ደግሞ አትሂጂ ብሏት ነበረ ግራ ሲገባው ማለት ነው። ስለጨነቀው ነው ሂጂ አላት እንጂ እንድትሄድ ፈልጎ አይደለም። እሱ እንኳን ሰው ሆኖ ተገኘ፣ ሰው በጠፋበት ሰዓት ማለት ነው። ግን ልጅቷን እንደዚህ በሴት ልጅ ላይ ያልሆነ ጋጠ ወጥ ንግግር ይደብራል። ኤፋና አብርሽ ከእናንተ የማይጠበቅ እስከ ዛሬ ያሳየታችሁን የማታውቁትን ወጣ ያለ ስነ ምግባር ባታሳዩን ጥሩ ነው። ሁለታችሁም ካጠገቧ መሆን ሲያቅታችሁ ጭራሽ እሷ በሄደችበት መታችሁ ቤት አካኪ ዘራፍ ለምን ሄደች ምናምን። ከመሄዷ በፊት ተናግራለች እንደምትሄድ እንደደበራት። ይቺ ሴትዮ ህይወትህ አስወጣ፣ ለምን መጣች? ያለፈ ታሪክ ነው፣ ምንድነው ከሷ ጋር ያለ ነገር ምናምን ብላ በግልጽ ስትጠይቅህ በግልጽ እንኳን መናገር አልፈለግክም። ሁሉን ነገር አለባብሰክ ነው ያለፍከው አብርሽ። አሁን ከሄደች በኋላ ያዙ ይልቀቁኝ አይሰራም። ሴት ልጅ ከቆረጠች ቆረጠች ነው፣ ወደ ኋላ አትልም። ምን ለማለት ፈልገ ነው? አሁን ምን እሷን ጥፋተኛ ለማድረግ ነው? አብርሽ የሚደብር ነገር አታድርግ እንዴ! አረ በገብርኤል ሴቶችዬ፣ እንደዛ አይነት ነገር ቢደረግ በእናንተ ላይ ባላችሁ እናንተን ቤት አስቀምጦ ከድሮ ፍቅረኛው ጋር እንደፈለገ አሸገዳይ ሲል ልክ እናንተ ቤተሰብ እንደሌላችሁ ምናምን እሱን ቁጭ ብላችሁ እዛ ባዶ ቤት ልጠብቁት ምናምን የሚፈልግ ወንድ አለ እንደ አብርሽ ማለት ነው። እንዳታደርጉት፣ እንዳትጠብቁ። ባጣቆይኝ ቁጭ ኖ እንዴ! እኔ ብቻዬን መኖር አልችልም እንዴ? እኔ በብቻችን መኖር እንደምንችል ያለ ወንድ ማሳየት አለብን። ጠንካራ ሆነን በቃ አለቀ። ልክ አብርሽ ሩታ ያለሱ እንደማትኖር በቃ እሱ በቃ ብቻ እንደሆነ የሷ ህይወት እንደዛ አድርጎ ነው የሚያስበው። ልክ ከቤት እንደማትሄድ እንደማትወጣ ምናምን ቤተሰብ እንደሌላት አድርጎ ነበረ ያሰበው ማለት ነው። አሁን እግሯ ላይ አጎንብሰ ይቅርታ ጠይቀ ቤት መልሰት ታመጣታለክ። እናያለን። እንደሱ አይነት ታጋሽ የዋህ ደግ ምናምን ነገር ብዙ ዋጋ የሚከፍልልህ ትዕግስተኛ ሰው ስለማታገኝ እግሯ ላይ ወድቀ ተንጠልጥለ ቤት መልሰት ታመጣታለክ። ግን አታስመስሉ። አታስብም ወይ ምናምን
ኧረ የፋ በመድኃኔዓለም ልጅ ናችሁ ወይ? አርቃ ማሰብ አለባት ምናምን እንዴ። ስንት ጊዜ አሰበች፣ ችግሩን ነገረቻችሁ። መቼ ሰማችኋት? ጆሯችሁን ሰጣችሁ? መድኃኔዓለም አባቴ። ለማንኛውም ውዶቼ ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮመንት አስቀምጡ።